ሰላም ጤና ይስጥልኝ። የፈገግታችሁ ሚስጥር የጤናችሁ መጀመሪያ በሆነው የጥርስ ጤና መርሃ ግብራችን በዛሬው ዕለትም በታላቅ ደስታ ተገናኝተናል። ብዙዎቻችን ጥርሳችንን የምናስታውሰው ህመም ሲጀምረን ብቻ ነው። ነገር ግን ጥርስ ማለት የሰውነታችን መገለጫ ብቻ ሳይሆን በአጠቃላይ የጤንነታችን መስታወት ነው። ዛሬ በዚህ ቪዲዮ እንቅልፍ የሚነሳውን የጥርስ ህመም እንዴት ማሸነፍ እንደምንችል፣ የትኞቹ ምግቦች የጥርስ ጠላት እንደሆኑና እንዴት በቀላሉ በቤታችን ውስጥ ጤናማና የሚያብረቀርቅ ጥርስ ሊኖረን እንደሚችል በዝርዝር እናያለን። የጥርስ ህመም የሚጀምረው ከቸልተኝነት ነው። ጥርሳችን በሰውነታችን ውስጥ ካሉ ክፍሎች ሁሉ ጠንካራው ቢሆንም በተሳሳተ አመጋገብና አያያዝ በቀላሉ ሊፈርስ ይችላል። የጥርስ ህመም ዋነኛው መንስኤ የጥርስ መበስበስ ሲሆን፣ ይህም የሚከሰተው ጥርሳችን ላይ የሚለጠፉ የምግብ ትርፍራፊዎች ከባክቴሪያ ጋር ተዋህደው አሲድ በሚያመርቱበት ጊዜ ነው። ይህ አሲድ የጥርስን ውጫዊ ክፍል ወይም ኢናሜልን ቀስ በቀስ እየበላው ይሄዳል። ቀዳዳው እየሰፋ በሄደ ቁጥር ወደ ጥርሱ ውስጠኛ ክፍል ማለትም ወደ ደም ስሮች ነርቮች ይደርሳሉ። ህመሙ ሊቋቋሙት የማይችሉት የሚሆነው ባክቴሪያው እነዚህ ነርቮች ሲነካቸውና እብጠት ሊፈጠር ነው። ከመበስበስ በተጨማሪም የድድ በሽታ ለሌላው የትልቅ ህመም ምንጭ ነው። ድድ ላይ የሚከማች ቆሻሻ ድድን ያቆስላል፣ ያሳብጣል፣ ደምንም ያፈሳል። ይህ ሁኔታ ሳይታከም ከቆየ ጥርሱን ደግፎ የያዘውን አጥንት በመብላት ይጀምርና ጤናማ ጥርሶችን በራሳቸው እንዲነቃቁና እንዲወድቁ ያደርጋል። ሌላውና ብዙ ሰው የማያውቀው መንስኤ ጥርሱን በኃይል ማፋጨት ነው። በጭንቀት ወይም በእንቅልፍ ወቅት ጥርስን ማፋጨት የጥርስን ሽፋን ይጨርሰዋል። ይህም ለቅዝቃዜና ለሙቀት በጣም ስሜታዊ የሆኑ ስንጥቆችን ይፈጥራል። ስለ አመጋገብ ስናወራ ጥርስን የሚያፈርሱት ዋና ዋናዎቹ ጠላቶች ስኳር የበዛባቸው ምግቦች ናቸው። ለስላሳ መጠጦች፣ የታሸጉ ጣፋጮች፣ ጭማቂዎች፣ ከረሜላዎችና ቸኮሌት ጥርስ ላይ ተጣብቀው ለረጅም ጊዜ ስለሚቆዩ ባክቴሪያዎቹ አሲድ እንዲያመርቱ ምቹ ሁኔታ ይፈጥራሉ። እንዲሁም እንደ ነጭ ዳቦ፣ ፓስታና ቺፕስ ያሉ ምግቦች አፍ ውስጥ ወደ ስኳርነት ስለሚቀየሩ ልክ እንደ ከረሜላ አደገኛ ናቸው። በተቃራኒው ጥርስ የሚያጠነክሩ ምግቦችም አሉ። እንደ አይብ፣ ወተት፣ እርጎ ያሉ የወተት አስተዋጽኦዎች ካልሲየም ስለሚሰጡ ጥርስን ይጠግናሉ። እንደ ካሮት፣ ፖም እና ጎመን ያሉ ፋይበር የበዛባቸው አትክልቶች ደግሞ በምታገኙበት ጊዜ ጥርስን እንደ ብሩሽ የማጽዳትና ምራቅ እንዲመነጭ የማድረግ ተፈጥሯዊ ጥቅም አላቸው። ለመከላከል ዋነኛው መንገድ በቀን 2 ጊዜ መቦረሽ ቢሆንም አቦራረሹ ግን ትክክለኛ መሆን አለበት። በኃይል መቦረሽ ድድና የጥርስ ሽፋንን ስለሚጎዳ በዝግታና በክብ እንቅስቃሴ መቦረሽ ይመከራል። ብሩሽ የማይደርስባቸው የጥርስ መገጣጠሚያዎች ለማጽዳት ደግሞ የጥርስ ክር መጠቀም ግዴታ ነው። ፍሎራይድ ያለው የጥርስ ሳሙና መጠቀም ጥርሳችን አሲድ የመቋቋም አቅም እንዲኖረውም ያደርገዋል። ህመሙ ሲከሰት ቤት ውስጥ የሚደረጉ ጊዜያዊ መፍትሄዎችም አሉ። ጨውና ለብ ያለ ውሃን በመጠቀም መቅሞጥሞጥ አፍን ከባክቴሪያ ያጸዳል፣ እብጠትንም ይቀንሳል። ቁርንፉድ ደግሞ የተባለ ተፈጥሯዊ ማደንዘዣ ስላለ ህመሙ ባለበት ጥርስ ላይ መያዝ ፈጣን እረፍት ይሰጣል። ነጭ ሽንኩርት ባክቴሪያን የመግደል አቅም ስላለው ተፈጭቶ ህመሙ ላይ ቢደረግ ውጤታማ ነው። ነገር ግን እነዚህ መፍትሄዎች ጊዜያዊ መሆናቸውን መዘንጋት የለብንም። ህመሙ ከ24 ሰዓት በላይ ከቆየ ወይም የፊት እብጠት ካለ ኢንፌክሽኑ ወደ ጭንቅላት ወይም ወደ ደም ውስጥ እንዳይሰራጭ የግድ የጥርስ ሐኪም ጋር መሄድ ያስፈልጋል። የጥርስ ህመም ደረጃው ከፍ ሲልና የቤት ውስጥ መፍትሄዎች ሳይረዱ ሲቀሩ ወደ ህክምና መሄድ ግዴታ የሚሆንበት ደረጃ ላይ እንደርሳለን። ከዚህ ጋር መረዳት ያለብን ትልቁ ቁም ነገር ነርቭ ህክምና ወይም ሩት ካናል የሚባለው ሂደት ጥርስን ለማስነቀል የሚደረግ የመጨረሻ ጥረት መሆኑ ነው። ብዙ ሰዎች ጥርሳቸውን ሲያማቸው መጀመሪያ የሚመጣላቸው ሀሳብ አስነቅዬ እገላገላለሁ የሚል ነው። ነገር ግን አንድ የተፈጥሮ ጥርስ ሲነቀል በቦታው የሚፈጠረው ክፍተት ሌሎች ጥርሶች እንዲንሸራተቱ፣ የመንጋጋ አጥንት እንዲሰበርና የፊት ቅርጽ እንዲለዋወጥ ያደርጋል። ስለዚህ ጥርስን ማስነቀል የመጨረሻው እንጂ የመጀመሪያው ምርጫ መሆን የለበትም። ስለ ጥርስ ንጽህና ስናወራ ደግሞ ብዙዎቻችን የምንሰራው ትልቅ ስህተት አለ። እሱም ምግብ እንደበላን ወዲያውኑ መቦረሽ።
በተለይ አሲዳማ የሆኑ ምግቦች እንደ ብርቱካን ወይም ለስላሳ መጠጥ ከወሰድን በኋላ የጥርስ ሽፋኖችን ለተወሰነ ደቂቃ ያለሰልሳል። በዚህ ሰዓት ወዲያውኑ በብሩሽ ስንፈትገው ሽፋኑን እየላጥነው ነው የምንሄደው። ስለዚህ ምግብ ከበላን በኋላ ቢያንስ 30 ደቂቃ ቆይተን መቦረሽ ወይም በውሃ ብቻ መቁመጥመጥ ለጥርስ ጥንካሬ ወሳኝ ነው። ሌላው እጅግና አስፈላጊው ነጥብ የጥርስ ክር አጠቃቀም ነው። አብዛኛው የጥርስ መበስበስ የሚጀምረው በሁለት ጥርሶች መገጣጠሚያ መሃል ብሩሽ ምንም ያህል ጥረት ቢኖረውም እነዚህ መገጣጠሚያዎች ውስጥ ገብቶ ቆሻሻን ማውጣት አይችልም። እዚያ መሃል የቀረ ምግብ ደግሞ ለባክቴሪያ መራቢያ ምቹ ቦታ ይሆናል። በቀን አንድ ጊዜ እንኳን ክር መጠቀም የጥርስ ዕድሜን በሁለት እጥፍ ያራዝመዋል። እንዲሁም ምላስን መቦረሽ መዘንጋት የለብንም። አፍ ውስጥ ካሉ ባክቴሪያዎች ውስጥ ግማሽ ያህሉ የሚኖሩት ምላስ ላይ በመሆኑ ምላስን ማጽዳት ለአፍ ጠረን መታወክና ለጥርስ መበስበስ ፍቱን መከላከያ ነው። የጥርስ ሳሙና ምርጫችንም ሌላው ሊታይ የሚገባ ጉዳይ ነው። ፍሎራይድ የተባለው ንጥረ ነገር በጥርስ ሳሙና ውስጥ መኖሩን ማረጋገጥ አለብን። ፍሎራይድ የተቦረቦረን ጥርስ የመጠገንና አሲድን የመከላከል ተፈጥሯዊ ብቃት አለው። ይሁን እንጂ በጣም ብዙ የጥርስ ሳሙና መጠቀም አስፈላጊ አይደለም። ለአዋቂ ሰው የሽምብራ ያህል መጠን ያለው ሳሙና በቂ ነው። ከሁሉም በላይ ደግሞ ስለ ድድ ጤንነት ትኩረት መስጠት ያስፈልጋል። ድድ ሲቦረሽ ደም የሚፈሰው ከሆነ ጂንጂቪቲስ የሚባል የድድ መቁሰል ደረጃ ላይ ነህ ማለት ነው። ይህ የሰውነት የማስጠንቀቂያ ደውል ነው። በዚህ ሰዓት መቦረሽ ማቆም ሳይሆን ይልቁንም በለስላሳ ብሩሽ በጥንቃቄ በማጽዳትና ጨው ባለው ውሃ በመሞጥሞጥ ኢንፌክሽኑን መዋጋት አለብን። የድድ ጤንነት ከተጓደለ ጥርሱ ምንም ያህል ጤናማ ቢሆን መቋቋሚያ መሰረት ስለሚያጣ መውደቁ አይቀሬ ነው። በመጨረሻም ብዙዎቻችን የጥርሳችንን ለተሳሳተ ዓላማ እንጠቀማለን። ጥርስ ምግብ መፍጫ እንጂ ጠርሙስ መክፈቻ፣ ፌስታል መቅደጃ ወይም ጠንካራ የብረት ሽቦ መቁረጫ አይደለም። እነዚህ ድርጊቶች በጥርስ ላይ ጥቃቅን ስንጥቆች ይፈጥራሉ። እነዚያ ስንጥቆች ደግሞ ከጊዜ በኋላ ለከፍተኛ ህመም ይዳርጋሉ። ጥርሳችንን እንደ ውድ አልማዝ መንከባከብ አለብን፣ ምክንያቱም አንዴ ከጠፋ በምንም አይነት ሰው ሰራሽ ጥርስ ሊተካ የማይችል የተፈጥሮ ጸጋ ነው። ጤናማ አፍ ማለት ጤናማ ሰውነት ማለት ነው፣ ምክንያቱም የአፍ ውስጥ ኢንፌክሽን ከልብ ህመምና ከስኳር በሽታ ጋር ቀጥተኛ ግንኙነት እንዳለው የህክምና ጥናቶች ያረጋግጣሉ። ልናስተውለው የሚገባል ሌላው ትልቅ ጉዳይ የምራቅ ጥቅም ነው። ብዙዎቻችን ምራቅ እንደ ተራ ነገር እናየዋለን፣ ነገር ግን ምራቅ የአፋችን የተፈጥሮ መከላከያ ሰራዊት ነው። ምራቅ አሲድን ያጠፋል፣ የጠፉ ማዕድናትን ወደ ጥርስ ይመልሳል፣ እንዲሁም ባክቴሪያዎችን ጥርስ ላይ ተጣብቀው እንዳይቀሩ ያጥባቸዋል። ስለዚህ አፋችን እንዳይደርቅ በቂ ውሃ መጠጣት ለጥርስ ጤና ቀጥተኛም ጥቅም አለው። በተለይ በምሽት የምራቅ መጠን ስለሚቀንስ ከመተኛታችን በፊት የምንበላቸው ጣፋጮች እጥፍ አደጋ አላቸው። ለዚህ ነው ማታ መቦረሽ ከምንም በላይ ወሳኝ የሚሆነው። ብዙ ሰዎች ጥርስ ማስገባት መፍትሄ ይመስላችኋል። ነገር ግን ሰው ሰራሽ ጥርስ ምንም ያህል ውድ ቢሆን እንደ ተፈጥሮ ጥርስ የመጉመጥና የመፍጨት ብቃት የለውም። በተጨማሪም ሰው ሰራሽ ጥርስ ሲገባ ድድና አጥንት ላይ ከፍተኛ ጫና ስለሚፈጠር የድድ ንጽህናን መጠበቅ ያኔ ይበልጥ ፈታኝ ይሆናል። ስለዚህ ያላችሁን የተፈጥሮ ጥርስ በምንም እንዳትቀይሩ። በአጠቃላይ የጥርስ ጤና ማለት ስለ ውበት ብቻ ሳይሆን ስለ አጠቃላይ የሰውነት ጤንነት ማውራት ነው። በጥርስ ህመም ምክንያት የሚመጣ ጭንቀትና ስቃይ በትንሽ ጥንቃቄ ሊቀረፍ ይችላል። ያስታውሱ፣ ጥርሶ የሚበላሸው በአንድ ሌሊት አይደለም፣ የረጅም ጊዜ የቸልተኝነት ውጤት ነው። ዛሬ የምናደርገው የ2 ደቂቃ አቦራረሽና የምንጠቀመው የጥርስ ክር ወደፊት የሚመጣ የሺህ ብሮች ወጪና ከፍተኛ ስቃይ ይታደግሎታል። ከዛሬ ጀምሮ ለራሳችን ቃል ገብተን ስኳር የበዛባቸውን ተለጣጣፊ ምግቦች ቀንሰን ከበላንም በኋላ ወዲያውኑ አፍን በውሃ መቁሞጥሞጥ በቀን 2 ጊዜ በተለይም ማታ ከመተኛታችን በፊት ለ2 ደቂቃ በለስላሳ ብሩሽ መቦረሽ ልምድ እናድርግ። ህመም ሳይኖር እንኳን በ6 ወሩ የጥርስ ሐኪሞን በማማከር ትናንሽ ችግሮችን ሳይሰፉ እንዲታከሙ እናድርግ። ጥርሳችን የፈገግታችን መስታወት ነው። የምግብ መፈጫና የጤናማ መሰረት ነው። ዛሬውኑ እንንከባከበው። እንግዲህ የዛሬው መረጃችን ይህንን ይመስል ነበር። ያስታውሱ፣ ጤናማ ጥርስ ማለት ማራኪ ፈገግታ ብቻ ሳይሆን የተስተካከለ የጤናማ ህይወት መሰረት ነው። ዛሬ የተነጋገርንባቸው ነጥቦች ተግባራዊ በማድረግ ራስዎንና ቤተሰቦን ከማይፈለግ ስቃይና ወጪ ይታደጉ።
የቪዲዮ ጠቃሚ ሆኖ ካገኙት ላይክ ማድረጉን አትርሱ። እንዲሁም ለወዳጅ ዘመዶ ሼር በማድረግ የጤና መረጃው ለሁሉም እንዲደርስ ይርዱን። በቀጣይ በምን ርዕስ ቪዲዮ እንድሰራላችሁ ትፈልጋላችሁ? ጥያቄ ወይም አስተያየት ካላችሁ ኮሜንት ስር አስቀምጡልኝ። የጥርስ ጤናውን ይጠብቁ፣ ፈገግታው አይለዮት። በቀጣይ ቪዲዮ እስክንገናኝ በጤና ቆዩልኝ።